الفاسقين الذين ينقضون عهد الله من بعد ميثاقه ويقطعون ما أمر الله به أن يوصل ويفسدون في الأرض أولئك هم الخاسرون. كيف تكفرون بالله وكنتم أمواتا فأحياكم ثم يميتكم ثم يحييكم ثم إليه ترجعون. هو الذي خلق لكم ما في الأرض جميعا ثم استوى إلى السماء فسواهن سبع سماوات وهو بكل شيء عليم. الحمد لله رب العالمين الرحمن الرحيم مالك قالوا وتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون. وعلم آدم الأسماء كلها ثم عرضهم على الملائكة. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ከአጎቴ ልጅ ቤት ነበር ያለሁትና እንደምታዩት ቡና ምናምን እየጠጣን ነው እና በጣም የሚያስደነግጥ ውሎ ነበረ። እንደምታዩት ኩሱፍ ነበረ ፀሐይዋ ላይ ማለት ነው፣ የፀሐይ ግርዶሽ በጣም ያስደነግጥ ነበረ። ሀቂቃ ወላሂ እኔ እንጃ ካሁን በዚህ በጦርነት ዛሬ ደግሞ እንደዚሁ ተኩስ ምናምን ነበረ። በጣም ጦርነት ወደ ጊራና ነው ምናምን እና በርቀት ይሰማ ነበር እና ሱብሃንአላህ ወላሂ በጣም የሚያስደነግጥ ውሎ ነበረ የዛሬው። ዙሁር ሰላት አልደረሰም ነበረ እና እንዳጋጣሚ እኔም አልገባኝም ነበረ። ከዛ በጀህር ሲቀራ ምንድነው ምናምን አልኩኝ። ተክቢረተል ኢህራም ተደርጎ ወዲያውኑ ፋቲሃን በጀህር መቅራት ጀመሩ መስጂዱ ማለት ነው። ከዛ በቃ ግራ ገባ። ምንድነው ኩሱፍ ምናምን ተፈጥሯል እንዴ አልኩና ውጥት ብዬ ቀጥ ብዬ ሰማዩን ሳየው እንደምታዩት ሆኗል ማለት ነው። እና ወላሂ በጣም ነበር የደነገጥኩት። ካለ ሰዓቱ እንደዚህ ተሰገደ። ከዛ ደግሞ በጀህር ነው የሚቀሩት ምናምን ምንድነው ብዬ ደንግጬ ነበረ። ስወጣ እንደገመትኩት ነው የሆነው። የኩሱፍ ሰላት እየተሰገደ ነበረ ከዙሁር በፊት እና በጣም ነው የሚያሳዝነው። እንደ ስራችን ነው የምለው እኔ። ነቢያችን ሰለላሁ እንደዚህ ኩሱፍ አልቀመር ኩሱፍ ሸምስ በሚያጋጥም ሰዓት በጣም ይደነግጡ ነበረ። ሩጠው ወደ መስጂድ ነበር የሚሄዱትና እኛም ጋር የኩሱፍ ሰላት ተሰገደ ማለት ነው። እና በጣም የሚያሳስብ ጊዜ ላይ ነው ያለነው። እርስ በርስ በማይረባ ፖለቲካ እርስ በርሳችን እየተገዳደልን ወላሂ አንዱ ለአንዱ የሚተዛዘን ሰው የለም። እርስ በርሳችን ተጨካክነናል። በየቦታው የወጣቱ ሬሳ እየወደቀ በቃ እኔ እንጃ ብቻ አንዳንድ ጊዜ በቃ አላህ በቃ በረህመቱ ነው የያዘን። እንደኛ ስራ ቢሆን እስካሁን እኔ እንጃ ምን ባደረገብን ነበረ። ወይ እንደ ኑህ ህዝቦች ወይ ደግሞ እንደ ሉጥ ህዝቦች ምናምን አላህ ያጠፋናል ብዬ ነው የማስበው እንደ ስራችን። ግን አላህ በረህመቱ ነው የያዘን። በጣም ከባድ ነው። እርስ በርሳችን ተጨካክነን በህፃናት ላይ የሚሰራ ጭካኔ፣ በወጣቱ ላይ የሚሰራ ጭካኔ፣ በሴት እህቶቻችን ላይ የሚሰራ ጭካኔ እኔ እንጃ እዚህ ነው ብላችሁ ማትሉት ነገር በቃ መግለጽ የሚያስጠላ ነገር ነው እየተሰራ ያለው ሀገራችን ላይና አላህ እኔ እንጃ በቃ የሆነ ነገር ያመጣብናል ብዬ በጣም ነው የምፈራው። እና እንደዚህ አይነት ነገሮች ሲከሰቱ በጣም ነው የሚያስደነግጠኝ። እና አላህ ሰላሙን ያምጣልን። አላህ ደግሞ ሁላችንንም አኽላቃችንን አስተካክሎ አንዳችን ለአንዳችን የምንተዛዘን አላህ ያድርገን ነው የምለው። በቃ በዱንያ ጉዳይም ይሁን በፖለቲካ ጉዳይም ይሁን በቃ እርስ በርሳችን ባንጋጭ እኔ እንጃ በቃ በጣም የምመኘው ነገር ቢኖር ይሄ ነው።
እና ሁላችንም ዱዓ ልናደርግ ይገባል በዚህ ዙሪያ። በተለይ በቃ ሀገራችን ሰላም እንዲሆን የውጭም ሀገር ሰላም እንዲሆን ዱዓ ማድረግ አለብን። የሰው ልጆች የሚተዛዘኑበት ጊዜ እንዲመጣ እኔ በጣም የምመኘው ነገር ነው እና ሁላችንም ዱዓ እናድርግ ነው የምለው። ዛሬ እንግዲህ ከአጎቴ ልጅ ጋር ነበረ የዋልኩት። በቃ ውስጣችሁ አንዳንድ ጊዜ ርብሽ ይላል። በቃ እንደዚህ ካላህ ጋራ ተጣላን፣ በቃ አላህ የሆነ ነገር ሊያደርገን ይሆን? አንዳንድ ጊዜ በጣም ነው የሚያስጨንቀኝ በቃ ከምንም በላይ ማለት ነው። ያ የሆነ የሚያሳስበኝ ጉዳይ ያለ አይደለ? ነቢያችን ሰለም ዳመና ሲሆን ራሱ በጣም እንትን ይላሉ፣ ይፈሩ ነበረ። እና ይሄ ነገር አሁን እንደዚህ አይነት ነገር ሲመጣ አላህ ምን ይዞ ይሆን? የሆነ የህዝቡ ተንኮል ስታዩ፣ የህዝቡን ጥፋት፣ የህዝቡን በቃ እርስ በርስ ያለውን ጭካኔ ስታዩ በቃ አላህ ምን ሊያመጣ ይሆን ብላችሁ በጣም ትጨነቃላችሁ። እና ኒንጃ ያስፈራል ጊዜውም። ብቻ ሁሉም ነገር የሚመለሰው በዱዓ ነው። ዱዓ እናድርግ፣ በዱዓ እንረሳሳ ነው የምለው ውዶችዬ። በትናንትናው ቪዲዮ ደግሞ አንዳንድ ነገር ልመልስላችሁ። ትናንትና እኔ ቪዲዮ የሰራሁት እንደዚህ ለቤተሰብ ለማምጣት አስባችሁ እየተጨነቃችሁ ለምትጠይቁኝ እህቶቼ ነው የሰራሁት እንጂ እናንተ ማምጣት ካልፈለጋችሁ ልባችሁ ደንዳና ከሆነ፣ ልባችሁ ደንዳና ስላችሁ አንዳንዱ ሰው ይሉንታ ይይዘዋል በጣም አንዳንዱ ሰው ለሰው በጣም ይጨነቃል። እና እንደዛ የምታስቡ ሰዎች እንደዚህ ዋና ዋና ለሚባሉ ሰዎች ብታመጡ፣ ካልሆነ ግን ከቻላችሁ ውስጣችሁ የሚችል ከሆነ ሙሉ በሙሉ መተው ነው ያለባችሁ። ለምን አትመሰገኑም? ብታደርጉም በቃ ከቁም ነገር አትቆጠሩም። ያ ነገር ደግሞ እናንተን ዙሮ እንዳያናድዳችሁ እንጂ የሰው ልጅ ለሰው የሚያደርገው ለቤተሰብ ለዘመድ የሚያደርገው ነገር ከአላህ ሊያገኘው ብሎ ነው የሚያደርገው። ነገር ግን እናንተ ያን ብላችሁ ስታደርጉ ደግሞ የሚመለስላችሁ አጸፋ የሆነ የሚያስጠላ ነገር ከሆነ ትናደዳላችሁ። ደግሞ የሚገርማችሁ ነገር ከውጭ የምንመጣ ልጆች ማለት ነው አንችልም፣ ትንሽ ነገር ታናድደናለች፣ ትንሽ ነገር። ስለዚህ ስሜታችንን መጠበቅ አለብን ከመጀመሪያው እንዳይነካ ማለት ነው። ከተነካም በኋላ ግን የተናገሩን ነገር ካለ ትንሽ ነገር ያችኑ ስናጠነጥን ሌላ ጸብ ውስጥ እንገባለን፣ ሌላ ጥላቻ ውስጥ እንገባለን። እና እናንተ ደግሞ ያንን ግንኙነት እናሳምራለን ስትሉ እንዳታጠለሹት ከመፍራት አንጻር ነው እኔ እንደዛ ብያችሁ የነበረው። እና እንግዲህ ያለው ነገር ይሄ ነው። አምጡም እያልኩ አልነበርም፣ አምጧልሽ ምናምን እያላችሁ ነበርና ነው ኮሜንት ላይ እኔ ማምጣት ፈልጋችሁ እንዴት ነው ማምጣት አለብኝ እያላችሁ ላሰባችሁ ነው። እና ደግሞ አክስቶቻችሁ የአክስቶቻችሁ ልጆች ምናምን እንደዚህ ብዙ ከሆኑ ምንም መነካካት አይጠበቅባችሁም። መታችሁ የተወሰነ ብር ለህፃናቶቹ ለልጆቹ ከሰጣችሁ ይበቃችኋል ማለት ነው። እና ያለው ነገር ይሄንን ይመስላል። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንን ሰላም ያደርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።